ህጋዊ አካል ተቋቁመን ሳይሆን ሁላችንም ተሰባስበን እናንተ አሳይን አድርጋችሁ ለጊዜ የምናስተባበር ነው። ስለዚህ ያላችሁ ጥያቄ ያላችሁ ምላሽ አንሆንም። ግን ምንድነው ማድረግ ያለብን? ኮሚቴ እስከሆነ ድረስ በአቅጣጫ መመራት መቻል አለብን። በአቅጣጫ እንመራለን። ተባብረን ይህን ስግል ጁንታ ከሀገራችን የሚወጣበት ሳይሆን ብንችል አንዳንዱ ሰው እዚህ አዲስ አበባ ስላለ የሆነች ነገር ሲያደርግ እኔ ያገዝኩት የማይሰማው ስሜት አለ። እኔ አሁን እዚህ ጋር ሪፖርት ሲቀርብ የሆነ ወንድሜ 100 ብር የሚለው ይቻላል 10,000 ብር ከሰጠው የሱ ነው እንደውም ትልቅ ትኩረት ያለ ስላለው ነው 100 ብር ያለው ነው በአቅሙ የሰጠው ማለት ነው። በአቅሙ እንደዚህ ነው የሚፈለገው፣ ወኔ ነው የሚፈለገው። ለምን 50 ብር አይሆንም? ማወቅ ያለባችሁ ነገር እኔ አሁን አንድ እንድትገነዘቡ ፈልገው እኛ ብናዋጣ እቅዳችን 2 ሚሊዮን ነው ብለናል። እስከ በአይነት 5 ሚሊዮን ብር ነው ብለናል። 5 ሚሊዮን ብር የጋዙ ወረዳን ችግር ይቀርፋል ብላችሁ ነው ተሳስታችኋል። 50 ሚሊዮን የማይቀርፈው የወደሙ ንብረትና ህይወት ማለት 100 የማይቀርፈው ዋናው ጨዋታ የስነ ልቦና ነው፣ ብሩ አይደለም። እዚህ የሚመጣ ሰው አንዳንዱ በስልክ ደውለው 500 አምጥቼ መስጠት አፍራለሁ ባለታ ይሻለኛል ይላል። 500 ማለት እኮ ትልቅ ነው። የጨው መግዣ ነው ብሎናል ቅድም ደስታው ማለት ነው። ጨው ወይ 30 ወይ 40 ብር ነው እየጠየቅን ያለ ነው ማለት ነው። እንኳን 500 ብር ማለት ነው። ስለዚህ ሁላችንም ማሰብ መቻል ያለብን እኛ ተወላጆቹ እዚህ ያለን አካላት 100,000 ይሁን 200,000 ይሁን 3 ሚሊዮን 4 ሚሊዮን ለህብረተሰባችን አዲስ አበባ የምንኖር አካል አለንላችሁ፣ ደርሰንላችኋል። ላለፈው ለሚመጣው ችግር ሁሌም ከጎናችሁ ነን ብለን ለሀሳብ ለመስጠትና እነሱን ለመደገፍ የስነ ልቦናቸውን ብዙ ችግር ስለደረሰባቸው እሱን መልሰው ስነ ልቦናቸውን የሚያጠነክር ነገር ለማድረግ ነው እንጂ እኛ የምናዋጣው ብር ለነሱ ይረዳቸዋል ብላችሁ ከሆነ ስህተት ነው ማለት ነው። ሚሊዮን ብር አይመልሰውም እዛ የተፈጠረው ችግር ማለት ነው። ስለዚህ በዚህ ልክ ተረታችሁ ነው ሁላችንም መሰብሰብ ያለብን የሚለውን እንወሰድ። ሌላው አንድ ጥያቄ መመለስ እንፈልገው ወንድሜ አንስቷል፣ ስሙን አልያዝኩትም። በጎጠኝነት ምናምን ነገር ለምን አናረገው? ለምን ይሆናል እንደ ሰሜን ወሎ ካንጎት አካባቢ ምናምን ብሏል። ልክ ነው። እኛ እየጠበብን አይደለም። የሚያሰባስበን አካል ካለ ሰሜን ወሎ ላይ እንሰበሰባለን፣ እናደርጋለን። እንደ አማራ እንሳተፋለን። ይሄ ማህበር ለዓላማ ስለሆነ ለማንነት ስለሆነ ኦሮሚያ ክልል ለሚፈጠረው ችግር የሚያሰባስብን ካለ እንሰበሰባለን። ስለዚህ እንደ ሰሜን ወሎ የሚጠራን አካል አዘጋጅቶ ካለ ግንባር ቀደም ነው መሆን ያለብን እዚህ ያለን አባል ማለት ነው። ኢንጂነር የኋላ እሸት እኮ ወልዲያ ዙሪያ ሳንቃ አካባቢ ልጅ ነው። እኛ ጠራ ነው መጣ፣ ያው 5,000 ብር ሰጠን። ነገ አንጎት ይጥራል፣ መቄትም ይጥራል፣ የኛ ናቸው። እንሄዳለን፣ ያቅማችን እናደርጋለን። የሚሰበስበን አካል ከሌለ ግን እኛ ሰብሳቢ ነውና ሌሎቹን እንጋብዛለን። ለምን እናንተ እንደዛ ትሏቸዋላችሁ? ይምጡ፣ የአንጎት ሰው ይምጣ፣ የወልዲያ ሰው ይምጣ፣ የሰሜን ወሎ ሰው አይደለም ቀርቶ ከጎጃም ከጎንደር ይምጣ። አገር ለማፍረስ አይደለም የምንወያየው፣ አገር ለማዳን ነው፣ ህብረት ሰው ለመርዳት ነው። ስለዚህ ለምን ኦሮሞ አይመጣም? ለምን ደቡብ አይመጣም? እኛ እኮ መንግስትን እንፈቅድ እያልን አይደለም፣ የግለሰብን ጥላቻ የንግግር እያደረግን አይደለም፣ የሆነ አንዱን እምነት ወይም አንዱን እምነት አሳድሰን ያንዱን ከፍ እያደረግን አይደለም። የችግሩ ሰለባ የሆኑ እኛ ሰሜን ወሎዎች የአካባቢ ተወላጆች ህብረተሰባችን አስተባብረን እንርዳ ነው እያልን። ስለዚህ በዚህ ዓላማ የሚሳተፍ ማንኛውም ኢትዮጵያዊ ይቻላል መምጣት። ሀብትም የምንሰበስበው ስንሰበስብ በነገራችን ላይ እየወጣን ነው የምንሰበስበው። አሁን የተቸገርኩት ከትናንት ወዲያ እዚህ ወረዳ ላይ እንዳስተዳደር አንድ ተሳቢ አይነት በልብስም በግብአትም በዶቄትም በምናምንም እና አንድ አይሱዚ ሙሉ አሰብስበናል፣ ይዘን ሄዳለን። ደሴ ስንሄድ የሰሜን ወሎን ሰው ነው የምንረዳው እንዳስተዳደር ማለት ነው። እንዳስተዳደር ሚዲያ ላይ ስለመለቀው ታዩታላችሁ። ይዘን እንሄዳለን። በዛኛው ሳምንት ተወስኗል፣ በብርም በአይነትም 2 መኪና ማለት ነው። ግን የአንድ ሰሜን ወሎ ነው ሂደን ደሴ ላይ የምንረዳው። ደሴም አካባቢ ዙሪያ ያሉ የተፈናቀሉት ነው የምንረዳው። እኛ ግን እያልን ያለ ነው
እዛ አካባቢ ተወልደን ያደግን ልጆች እዛ አካባቢ መጣን ልጆች ለህብረተሰባችን እንዳለን እናስታውሳቸው ነው። ሌላ ነገር አይደለም። እንርዳቸው፣ ይጠቅማቸዋል አይደለም። ይሄን በሚለው ነገር ሁላችንም ተገንዝበን ብናደርግ የተሻለ ነው። አሁንም እንደራጅ ነው። ባለፈውም ተጠይቀዋል፣ ዛሬም ተጠይቀዋል። እንደራጃው ነው የምንደራጀው። በአማራ ወጣት መደራጀት እንችላለን። በተለያየ ሲቪክ ማህበራቶች መደራጀት እንችላለን። የትኛው ማደረጃጀት መኖር አለብን። የትኛው ማደረጃጀት ላይ ጎልተን መውጣት መቻል። ቅድም ምስጋና ያስቀመጠው ነው የማስቀመጥ እንፈልገው። ይህ አካል ችግር አሰባስቦናል፣ መከራ አሰባስቦናል። በደስታ ጊዜ ግን መበተን መቻል የለብንም። ነገ አብረን መሆን መቻል አለብን። ችግር ሲደርስ ብቻ አይደለም መሰባሰብ መቻል ያለብን። ባለፈው ብየዋለሁ። እኔ ችግር ሊደርስብኝ ይችላል፣ ፐርሰናሊ ማለት አደጋ ሊደርስብኝ ይችላል። ነገ ግለሰብ የሆነ ወንድሜ ሊደርስበት ይችላል። 5ም 10ም በጉልበትም አድርገን ልናግዘው ይገባል ያደረጃጀት። ስለዚህ አሁን አይደለም መሆን መቻል ያለበት እስከ ቀጣይ ማለት ነው። ያደረጃጀት ችግርን ሲፈጠር ደስታም ሲሆን በአንድ ስልክ ጥሪ ወይም በቴሌግራም ግሩፕ ላይ መምጣት መቻል አለበት። ይሄ ነው አደረጃጀት ማለት። ነገ ጁንታ የትኛውን ቦታ ላይ ሊመጣ ስለሚችል ሊፈጠር ይችላል፣ እኛ እናውቃለን። ያኔ አደረጃጀት አንዱንም መመከት መቻል አለብን የሚለው ነገር መወሰድ መቻል ያለበት፣ የሚቆም አይደለም የሚለውን መውሰድ መቻል አለብን ማለት ነው። ተቋማት ላይ ደብዳቤ እናስገባ ህጋዊ አይደለንም፣ ሌጋል አይደለም። ምናልባት እዚህ ወረዳ የምትኖሩ ካላችሁ ያላወቅኳችሁ ለዚህ ወረዳ ባለሀብት ይሰጠኛል ያላችሁ እኔ ጠይቋችሁ አንድ ሁለት ባለሀብቶች አሉ። ዳና ትሬኒንግ የምታውቀው ከሆነ ጃጉስ አካባቢ እና ወደዚህ ወደ ጌጋ አካባቢ እዚህ ወረዳ የምትኖሩ ለዚህ ወረዳ የሚሆን የምትጠይቋላችሁ ደብዳቤ መስጠት ይችላል። ለዚህ ወረዳ ግን እዚህ ወረዳ ይዞ ኮልፌ መውሰድ አይቻልም፣ የካ መውሰድ አይቻልም ስለሚያስጠይቅ ማለት ነው። አሁን ሀብት እየሰበሰብን ስለሆነ እንደ አማራ ተወላጆች በዛ ስበብ መልክ ደብዳቤዎች ተሰጣችሁና ሰብስባችሁ ወደዚህኛው ተቋም ማድረግ እንችላለን ማለት ነው። እዚህ ወረዳ ካላችሁ አናግሩኝ፣ ደብዳቤ መስጠት ይቻላል። ሌላ ወረዳ ደግሞ ያላችሁ፣ ሌላ ክፍለ ከተማ ያላችሁ የመንግስት አስተዳደር ውስጥ የምትሰሩ በእናንተ ፊተርና ማህተም መውጣት የሚችል ኃላፊነት ቦታ ያላችሁ ካላችሁ መውጣት ይቻላል የሚለውን ነገር ስትሰበስቡ ግን እዛው አካባቢ ላይ ሰብስባችሁ ወደዚህ ማምጣት ይቻላል የሚለውን ነገር መውሰድ ነው። ከዛ ውጭ ግን ይህ አደረጃጀት በድርድር ሌጋል እናድርገው ባለፈው ነገርኳችሁ መሰረት ማድረግ ነው እና አብራም ጋር የተነጋገርን ነው። በድር መልኩ ቲተርና ማህተም ያለው እናወጣለን ማለት ነው። በድር መልኩ ተደራጅተን እዚህ ወረዳ ሊሆን ይችላል፣ ሌላ ወረዳ ሊሆን ይችላል። ተሰባስበን የሚያስፈልጉ ሪኳየርመንቶች አሉ፣ እነሱን አሟልተን እናወጣለን፣ ህጋዊ እናደርገዋለን። ከዛ በኋላ በማህተም ማንኛውም ነገር መጠየቅ እንችላለን የሚለው ነገር ይወሰድ። ከዛ ባለፈ ገንዘብን በተመለከተ ነው ማውራት የምፈልገው ለሌሎች ወንድሞች ለመስጠት ያክል። ገንዘቡን በተመለከተ ባለፈው ባስቀመጣችሁት ኮሚቴ መሰረት በወንድማችን አብርሃም ሞገስና በወንድማችን ዮናስ ገበየው እንዲሁም በጋዜጠኛና በወንድማችን መሰለ አዳነ ስም ተከፍቷል። 12 ኮሚቴ መርጣቸዋል። ከ12 ኮሚቴ ውስጥ 4 አብይ ኮሚቴ ያለ ማለት ነው። ቴሌግራም ተለቆላቸው ከ4 አብይ ኮሚቴ ውስጥ የራሴን ማውራት የምፈልገው የፋይናንስ ኮሚቴ የመመራው በላይነት እኔ ነኝ ማለት ነው። እያንዳንዷ ነገር ግልጽ እንዲሆንላችሁ የምትከታተሉ ቴሌግራም ሁልጊዜ ማታ ማታ ከተለያየ ስብሰባ ከምናምን ወጥቼ እንኳን ትችያለሁ ማታ ማታ ሪፖርት አደርጋለሁ። እኛንን መጠየቅ ወንድሞቻችንን መጠየቅ ስላለብን እናንተም ማወቅ ስላለባችሁ የገባ የደረሰኝ ነው። እያንዳንዷ ስም ዝርዝር 500 ቢሆን 100 ብር የሚሆን እየተሰረዘረች ነው። ድምሯ ለእናንተ ይፋ እየሆነ ነው ማለት ነው። ስለዚህ ነገ የሚቀጥለው ይሄ ነው ማለት ነው። ስንት እንደደረስን ወደ አካውንቱ የገባ ብር አንድ ወንድሜ እንኳን በሞባይል ባንኪንግ ልኮ ይኑር አይኑር እዚህ አላውቅም። ፕሮሰሱን ሳይጨርስ ላኩ ሲለኝ ጨርሰ ላከኝ ነው ያልኩት። እዛ ቴሌግራም ላይ ታች ይሆናል። በማግስቱ ሄዶ ሞባይል ማነው የባንክ ስቴትመንቱን አውጥቶ ላከልኝ። እዛ ላይ ስላጨረሰው ስለነበር ስክሪንሾት ስላደረገው ማለት ነው። ስለዚህ ምንም ወደዛና ወደዚህ አንዳንድ ሰዎች ይደውሉና ገንዘቡ የት ነው የሚገባው? የት ነው የሚሄደው? ማን ነው የሚወስደው ብሎ ያስጨንቃቸዋል። ስብሰባው ላይ የሉ 5 ብር አላወጡም። ሌላው ኮንፊዝ ለማድረግ ማለት ነው። አይመጣም። ትችት ብቻ ትችት። አሁን እኛ የሚያስፈልገን መስራት፣ መድረስ፣ የሆነች ጠጠር መወርወር በምንችለው በተሰማራንበት የስራ ሙያ ማለት ነው። ስለዚህ ገንዘቡ የትም አይሄድም፣ ማንም ጋር አይሆንም። ያመናቸው ወንድሞቻችን 3 ወንድሞቻችን አስከፍተናል።
ከዚህ መነሻ ይኖርናል። መድረሻው ጋር ደብዳቤ መገጣጠሚያ እናመጣለን። ይፋ ይሆናል። በቃ አለቀ። ይሄ የሚደርሱ አካል ለማን ነው? እናንተ ብንችል አማራ ሚዲያን ራሱ አትይዘን ሚዲያ ሰርተን ነው የምንሰጠበት። ዝም ብለን አንሰጠም። እሱን ማንችል ከሆነ ደግሞ የምንሄድ አካላት ለምናስረክበው እዛ ላለው አካላት አሁን ለተደረሰው አስተዳደር ቀጣይ ላይ የሚዋቀረው ለሸሽተው ይሄዱትን አይደለም አመራሮቹ ናቸው። አዲስ ለሚመጣው ማለት ነው። ለነሱ አካላት በቪዲዮ ቀርጸን በስልካችን ቀጥታ በእያንዳንዳችን በግሩፕ ቴሌግራም ላይ በራሳችን ፌስቡክ ላይ እንለቃለን። ለማን ለተሰጠ ማለት ምን ብር ቤት ዋላ የሚለው ነገር አያሳስባችሁ። እናንተ አምናችሁበት እያረጋችሁ ስለሆነ እየለፋችሁ ነው። እናንተን አይገልጽም። ከኋላ ላሉ ሰዎች ይድመስ ስጧቸው የሚለውን ለማስቀመጥ ነው። ቀጣይ እንገናኛለን። ኮሚቴ ወስንና መቼ እንገናኝ በሚለው እንደሚታወቀው ባለፈው ቤት ያፈራው ምናምን ያልሜ ምናምን ሻይ ቡና ማድረገን ጠብቀና አሁን ደግሞ በጣም ደስ ያለኝ እህት ወንድሞቻችን ሁሉም ተሳትፈውበታል። ይሄ ነው በቃ የሚፈልገው። ምንም ችግር የለም። አንዱ 10 ሺህ ወይ 15 ሺህ ወይ 20 ሺህ ወይም 5 ሺህ ሊያወጣ ይችላል። የሆነ ሰው ሊዘጋል ይችላል። እሱ አይደለም የሚፈልገው። የኔነት ስሜት እንዲኖረው እነ መልካምነት ሰፊና ዳቦ ይዘው ከመጡ አንድ ቡና ይዞ መጥተው እነ ምስጋና ማለት የሆነ አካል ደግሞ የሆነ ይዞ መጥተው አሁን ምንድነው የኔነት ስሜት እየወሰደ ነው ማለት ነው። ተልእኮን ይዞ ሄዶ ነገ ለመፈጸም ደግሞ አይቸገርም ማለት ነው። በዛ ልክ ነው ሰውን የሚያስረዳው ማለት ነው። እኛ የምንፈልገው የምናደርገው ነገር ሁሉ ሁላችንም አምነንበት ሁላችንም የውስጥ የኔ ነው የሚለው ስሜት ነው። በዚህ ልክ እንድትረዱ ነው የሚፈልገው። ስለዚህ ሁሉንም ላስተባበራችሁ አካላት በተለይ ለሴቶቻችን እቃው ሁሉ በጣም ይገርማል። ከሰፈር ተሸክሞ ነው የሚወጡት ማለት ነው። ትልቅ አቀባበል አለ። እግዚአብሔር ይስጥልን። ቀጣይ ያለው ኮሚቴ ይወስናል። በሌላ በኩል ጨርሻለሁ። ሰዓት ማድረግ ከሳሰብ ታቀረ ይቅርታ ለመልካም ነገር ስለሆነ ችግር እሺ፣ አመሰግናለሁ። ተጨማሪ ቃል የተገባ ገንዘብ አለ። መድረክ ላይ የተገለጸው ወንድማችን ዮናስ ገበያ ተጨማሪ 5000 ብር 15000 ብር ማለት ነው አጠቃላይ ገቢ አድርጓል። ደስ የሚል ዜና ሰምተናል። እኔም ባለፈው ሰበር ዜና ላይ ስላችሁ ነበረ። ቀኑን ጠብቆ ተወልዷል። ከሁለት የኛው አካባቢ ወንድሞቻችን 110,000 ብር ማለት ነው። ይሁን በዚህ አጋጣሚ እናመሰግናለን። ተጨማሪ የመጣው ወረቀት አዲሱ ሽመልስ 500 ብር፣ መንግስት አዋየ ከአሁን በፊት 2000 ብር ገቢ አድርጓል። 1000 ብር በድምር 3000 ብር ማለት ነው። መቋሚያ ምስጋና ቅድምም ሚኪ መድረክ ላይ ለመግለጽ ሞክሯል። የሚሰራበት ቦታ ላይ ሌሎች ኢትዮጵያውያን አስተባብሮ 9000 ብር የራሱ 2000 ብር በትናንትናው ዕለት 11000 ብር ገቢ አድርጎ ነበር። ዛሬ ደግሞ ተጨማሪ 2000 ብር እናመሰግናለን። በየነ ጸጋዬ የወንድማችን መጠን አላውቀውም፣ ከአሁን በፊትም ገቢ አድርጎ ነበር። ተጨማሪ 1000 ብር እናመሰግናለን። ያለለት ይሁነው ከአሁን በፊት ራሱ ሚስቱ እህቱን አስተባብሮ 4500 ብር ገቢ አድርጎ ነበር። አሁን ተጨማሪ 2000 ብር እናመሰግናለን። ወርቅነሽ አስራት 2000 ብር እናመሰግናለን። ሰፊና ዱራራ ከአሁን በፊት ሀብላ የጀመረችው ሰው ነች። በነገራችን ላይ አካውንቱ እንደተከፈተ ከአሁን በፊት 1000 ብር ገቢ አድርጋ ነበር። አሁን ተጨማሪ 1000 ብር እናመሰግናለን። በጥቅሉ አሁን ተጨማሪ ወደ 13000 ብር አጠቃላይ ወደ 73800 ብር ዛሬ መድረክ ላይ ቃል ተገብቷል ማለት ነው። እናመሰግናለን። እንግዲህ መድረኩ ላይ ብዙ ነገር ተብሏል። እንኳ ጊዜ ያልወስድም ብዙ ከቤት የተነሱ ወስዳቸው አስተያየቶች አሉ የማይገለጹ። ለምሳሌ ማህበሩ እውቅና ቢኖረው በእኛ እቅድ እውቅና አይደለም ወደፊት ትልቅ አክሲዮን እናደርገዋለን። ወቅቱ ጊዜው ስላልሆነ እሱ ስለማናወራ ነው እንጂ የኛ እቅድ ይህንን ሌሎችንም አንቀሳቅሰን ትልቅ
አክሲዮን መስርተን አንድ ጠንካራ የኢኮኖሚ አቅም መፍጠር ነው። ለዛ ያድርሰን። እንግዲህ ፕሮግራሙ በተቻለ መጠን አሪፍ እንዲሆን የተቻለ ጥረት ለማድረግ ሞክረናል። ያው የተወሰነ የወጣ ወጪ አለ። እንደው ወጪ ላደረጉ ወንድሞቻችን ለማመስገን እንዳስተባባሪ ይህን የመሰለ አዳራሽ ተመልከቱት። ወንበሩ፣ መድረኩ ሁሉ የተሟላ ነው። እንከራይልን። በመጀመሪያ አቅም ኑሮን ስለመከራታችን ዳውት አለን። ብንችል እንኳን በብዙ ሺዎች የሚቆጠር ገንዘብ ያስከፍላል። ይሄንን በነፃ ያስተባበረልን ወንድማችን ሚኪያስ አውቀነው ነው። ያው መስከና ይገባል። የዛሬ 15 ቀን አዳራሹንም የነበረው ውሃ ሁሉ ነገር ከበር ያደረገልን እሱ ነው። በመቀጠል ያው መድረክ ላይ ውሃ ደርሷል እያስባለሁ። ውሃውን ስፖንሰር ያደረገው ደስታው ተመስገንና እኔ በጋራ በመሆኑ እናመሰግናለን። ዳቦ እንዴት ነው? በታች አላል አሪፍ ዳቦ ይመስለኛል። ዳቦውን በሁለት ምክንያት አልመጣችም። እህታችን ባዩሽ አሰፋ ያለለት ነው እና መልካም ተስፋዬ በጋራ ነው ያዘጋጁልን። እናመሰግናለን። ሌላው ዳቦ ገልጫለሁ። ቡና ያው ቡናን በተመለከተ ወጪውን የሸፈነልን ምስጋናው ደግሞ ወንድማችን እኔ አለማጋነን በዚህ መድረክ ካወቅኳቸው ከተገናኘናቸው ምርጥ ወንድሞቻችን ግንባር ቀደሙ ምስጋናው ደግሞ ለወደፊትም ልንቀርበው የሚገባ ወንድማችን ነው። ምናልባት ብዙዎቻችን አናውቀውም ብዬ አስባለሁ። አንድ የተነስተህ እንድታወቅ ሊሆን ግድ የለም ማለት ፈልጌ ነው። የኪሱ ገንዘብ ምናምን ተውትና ቅድም ሪፖርት ላይ ሳደርግ ከሰማችሁ 20 ሺህ ብር በላይ ግምት ያለው አልባሳት እያንዳንዱ ቦታ እየዞረ ያሰባሰበልን በጣም ስሜት ያለው ለመግለጽ ቃላት እስከሚያንስ ድረስ ብዙ ትምህርት መውሰድ የምንችልበት ወንድማችን ነው። እናመሰግናለን። እሱን ነው። ሌላው ማቴሪያሉን ቃሉ መሰብሰብ በማምጣት በማፍላት ሰፊና ቢራራና እህታችን ስሟ ሳላወቅ አልጠቀስኩኝም። እናመሰግናለን። እግዚአብሔር ይስጥልኝ። በጣም ይቅርታ፣ አንድ የረሳሁት ነገር አለ። ካሽ ስለተከፈለ ነው። ፍቅርተ መላኩ የምትባል እህታችን ብሩን ካሽ መድረክ ላይ ታያቸዋል። 1000 ብር ተደርጓል። ስለዚህ ፍቅር መላኩ በሚስተካከል ይቅርታ፣ አጠቃላይ ወደ 74 ኦልሞስት 75,000 ብር ዛሬ ቃል አስገብተናል። የሰጣችሁትን እግዚአብሔር ቦታ ይተካችሁ። ይችን 1,000 ብር መሲ አብረህ ከ5,000 ብር ዋጋ ታስገባና አታሽ ታደርጋታል። አዎ ፍቅር መላኩ አይደል? ወረቀቱን አምጣ። ፍቅር መላኩ ወይ የራሱ የሰውየው ወረቀት አይደል? ለብቻው የተከፈለ ስለሆነ እንጂ የተከፈለ ስለሆነች ቃል የገባባት እና አብረስታው ፍቅር መላኩ። ስለዚህ መሲ 6,000 ብር አታች አድርግልና ማለት ነው። በትክክል ይሄው አለቀኝ። ፍቅር መላኩ ወረቀቱን ማዛ ነው ተከፍሏል። ዙሩ እያዘዋል ይሻለዋል። የተከፈለ ተብሎ ስሙን ከያዝክ ጥሩ ነው። እንደተባለው የዚህ ስብሰባ ዋና ዓላማ እና ምንነት የህልውና ስብሰባ ደግሞ ፔኑ ከባድ ነው። ፔኒትሬት አድርጎ ነው የሚገባው ወደ ውስጥ አትቆጣጠረው። በፊት ነው የሚገለጽ። ስትኮሳተር፣ ስትቆጣ፣ ስትጠረጠር፣ ስትበሳጭ፣ ጅማት ሲቆም፣ ላብህ ሲመጣ፣ ሰውነት ሲግል ነው የሚሰማ። ቢኮዝ ህልውና በዚህ ስሜት ውስጥ ያለ ሰው ደግሞ ይደግመዋል ተብሎ ይታሰባል። ለዛውም እናት አባቶቻችን እህት ወንድሞቻችን ተረክዘን ማለት ነው። በየቀኑ ምን እንሰማ ይሆን? አሁን ምን እንሰማ ይሆን? ሁላችሁም የምታውቁት ነው። እዛ አካባቢ የተፈጠረውን ነገር ስለምታውቁ ያን እግዚአብሔር እንደ ቸርነቱ ይጨርሳል። ከዛ ውጭ ግን
ቅድም ያነሳቸዋቸውን ነገሮች በልኩ ማየት ይጠይቃል። አንዳንዶቹ ለምሳሌ ከዚህ ከአደረጃጀት ጋር ተያይዞ አሁን ማየት ያለብን በልካችን የኛ አደረጃጀት ዝም ብሎ አሁን ጋዞ ወረዳ አካባቢ ተወላጅ የሆነ ጸጥ ብለን ተበትነን ከምንቀር እየተገናኘን የሆነች ሳንቲምን ምናምን ማሰባስበን ከሱ በላይ ግን ስሜታችን ብንገላለጽና ነገ የሚመጣውን ነገር አብረን መጋራት ብንችል የሚል ነው መነሻ። ስለዚህ ወደ ህጋዊነት ለመውሰድ እጅግ በጣም ብዙ ፕሮሰስ አለ። እኔ መቄት ያሉ ጓደኞችን እንድረስላቸው የሚል ማህበር ታዩት ይሆናል ፌስቡክ ላይ ሲዟዟ መስርተዋል። ጊዜ ወስዷል። በጣም ትልልቅ ሰዎች እዛ ሚኒስተር ድረስ ያለ ተሳትፎበት ማሟላት ያለባቸውን አሟልተው ጊዜ ወስዷል። እሱን ስንጠብቅ ጊዜ ስለሚወስድብን በዚህ መልኩ አድርገነዋል። እያደረግነው ያለው ነገር ቆንጆ ተብሎ የሚያዝ ነገር። ዞሮ ዞሮ ችግር ስለገጠመ ችግር ሲገጥም ደግሞ መውጫ ቀዳዳውን ሁሉ ነው የምትፈልገው እንደ ጭስ። የቸገረው ሰው በጣም ብዙ ነገር ያደርጋል። በድሮ ጊዜ ነው አሉ ተረት ይወዳ እንዳት በቀደም ድሮ ብዬ ስላንዳይ ታውርቻችኋለሁ። ሁለት ወንዶች በአንዲት ቆንጆ ሴት ተጣሉ። አሁን ቀርቷል። አንዳንዶቹ ስት እንኳን መሰደድ የሚሉም አሉ። ቀርቷል። ይህ ስልጣኔ እና ተመታቱ እኩል፣ አንዱ በመጥረቢያ አንዱ በገጀራ፣ አንዱ በመጥረቢያ አንዱ በገጀራ እኩል ተመታቱና አንዱ ወዲያው ሞተ። ሌላው ደግሞ አር ነበርና በሚቀጥለው ቀን ሞተ። ሁለቱም ሞቱ እና የኛ ሀገር አካባቢ ሰው ወግ ማድረግ አይቸግረውም። ታውቁታላችሁ፣ ባህሉን ቲፒካል ስለምናውቀው አስለቃሽ አልቃሽ ነው የምንለው እኛ። መተው ያስለቅሷል አይደል? የዞን ሴት ናት አስለቃሿ እና እዛ ቁማ ወንዶች ተጋደሉ፣ ያው በኛው ዕቃ ተማክረው ያደርጉት ለሁሉም ይበቃ እያለች ቆንጆ ናት። በእኛ ሀገር ቋንቋ ቁንዳላዋ የወረደ ወገቧ ቀጠን ያለ እንደዚህ ስታረገርጓለች አሉ። አንተ ትታማለህ ፍቅር እስከ መቃብር ምድርን አብዛኛዎቻቸው አንብባችሁታል። እና ፊታውራሪ አሰጌ ሰብለው እንዲህንን ወደደና እንደዚህ ሆነ ይላል። እንትኑ ላይ ለቅሶ ላይ ይህች ነው ዙራ ልታይ ሰው እየሰማሁ እኮ ዞራ ልታይ ነው እንዲሁ ማለት ኧረ እንደው እያወራ ነው ሰው እየሰማ ነው ሰሙኝ እንደ ብሎ ደነገጠ ይላል እዛ ላይ ሲጽፈውና ይሄ ሰውዬ እቺ ቤት አባቷ የምታምር ስሉ ዋላ የአካባቢ መኳንንት ናቸው። ምነው ወደዷት? አዎ ወድጃታለሁ። በላምጣ ተብሎ አሽከር ተልኮ ማታ የሚያርፉበት ቤት ይዞላቸው ይሄዳል። መኳንንት ፈልጎኝ እየዞርኩ በየቦታው ማለቅስ ደግሞ ለሰው መመክር ተናግራችሁ አድርጉ እያልኩ ለራሴ ምን ችግር አለ ብላ ሄደችና የሚስተናገደው ነገር ተስተናግዶ ወደሚገባበት ክፍል ተገባ። እንኪኒ ተገባ። ያ መኳንንት ይሄ ከሰው ፊት የለመደች ፈጣጣ የሆነች አፋጥና የምታወራ ሴት ስታጣድፋቸው መላቀጡ ጠፋባቸው አሉ እና በሉንጂ ጌታው በሉንጂ ምናምን ያልታወቅራቸዋለች አሉ። እስኪ ቆይ ምናምን አሉ። ምን ነው ሞተቦት እንዴ አለች አሉ። ምን ትላለች? በሞትብኝ አስለቃሽ ጠራ ነበር እንዴ ሰውዬው በጣም ተናገሩ። እኔ በሞትብኝ ላይ አስለቃሽ ጠራለሁ እንዲ ያለው ችግር ባይገጥመን እንደዚህ ባልተናነቅን ነበር። የቀሩትን ባልወቀስን የመጣነውን ባልተነካካ ችግር ባይገጥመን። ስለዚህ ይህ ኮሚቴ ይሄ ሀበል ይሄ እዛ አካባቢ ተወላጅ ችግር አመጡ የወለደው በቅንጦት በጠላና በቢራ ድግስ የተገናኛል። በችግር በብሶት በሀዘኔታ ውስጥ በተዘበራረቀ ስሜት ውስጡ ነው የተገናኘው። በቀላሉ ይፈርሳል ብያለሁ። ወደፊት በቀላሉ እንበተናለን ብያለሁ። በቀላሉ ላንበተን ነው። በየራሳችን ስሜት እርግጠኛ መሆን አለብን። እኔ ለምንድን ነው ምኒልክን የምጠብቀው? እኔ አሁን ዛሬ ስመጣ የመጀመሪያው ቀን ለብሶ እየደወልኩ ነው። ዛሬ አልደወልኩም። እስከ ትናንት ቅስቀሳ አድርገን ዛሬ ግን ሁሉ ሰው ራሱ ነው ሚኪያስ ደርሳ አብርሃም መጣው መሴት ነህ ምናምን መባባል አያስፈልግም። የኔ ብቻ የምስጋና አይደለም የሁላችንም የህልውና ጥያቄ። በዚህ የህልውና ጥያቄ ነው እኮ ነው ማለት ነው። የሚገርም ነገር ካላመነ ነው
ሚድን ነገር ካለ ደግሞ የእንትና ብቻ የእንትና ማነስ አለበት ሳይባል እኩልነት በዛው ፓርቲስፔት ለማድረግ ይሄን በአግባቡ ከወሰንና ልባችን ውስጥ እስካስቀመጥ ሁልጊዜ በዚህ ጥያቄና በዚህ መገናኘት ውስጥ በዚህ ሳንቲም ማዋጣት ውስጥ በዚህ መደጋገፍ ውስጥ ሁልጊዜ አእምሯችን ውስጥ የሚያቃጭው የእናት ያባት ጥያቄ የእህት ወንድም ደስታው ቅድም እንደተናገረ ያለ ጨው ሽሮ የሚበሉት እናት አባቶቻችን ገንዘብ ሞልቶ ተርፎ ከቤታቸው ገበያ በማጣት ምክንያት መንገድ በመዘጋት ነው በዘመነ ጉልበተኛ በመታገላቸው ምክንያት እንደ ሞቱ መደፈሩ መገደሉ ጦርነት ያመጣው ቦምብ መፈንዳቱ እዚህ መካከላችን ላይ ሰይጣን ሙሉጌታን የምታውቁት ሰዎች ልትኖሩ ትችላላችሁ። ፌደራል ፖሊስ ሰራ የነበረች ትቶት እዛ ሀገሩ ላይ አሁን ይሰራል። እዛ ስታይሽ መስሪያ ቤት ላይ ሹፌር ሆኖ ነው የሚሰራው። አየር ድብደባው ለአንዱ የተጎዳችው እሱ ይስላል። እቤቷ ቁጭ እንዳለ ይሄ ታፏን ገንጥሎ ስጋውን ወስዶታል። እዚህ ሆነን የምናወራው ነገር እዚህ የሚመሰክር መካከላችን ሰው አለበት። ነገ ስሪ ብዙ ነገር እንሰማለን። ያኔ ስታይሽ ላይ አየር ሲደበድብ ምንም የለም። ከሪፖርት ከተደረገ ከ5 ቀን በኋላ አንደበት ደወለልኝ ያለው ነው መሰለኝ ትንሽ አንደበት ቴዲ አረ እንደው መቱ እንደበደቡ ምናምን ጨረሱ። እንደዚህ ምንም ሰው የለም ድጋሚ ከጣሉ ሀገር ያልቃል ማለት ነው። ወዲያው ነው ያስቸጋለ ወልኩለት አቶ ጸጋራ ላይ የጸረ ሙስና ኮሚሽነሩ ታውቁት ለሱ ደወልኩለት። እሱም አይቱ በጣም በዛ ስሜት ነው እሱ እንትን ያለው ነግሯቸው ቆመ። ሌላም ሰው በየዘርፉ እዛ አካባቢ ሰምቻለሁ። በየዘርፉ የራሱን ጥረት አድርጓል። አይቱ ለጃንጥራን እንደወልኩለት ቆሟል። ብቻ ሰው በሌለበት ቢያንስ አንለቅ ነው እንጂ እዛ ጋር በሚጣለው ቦምብ የሚኖር የጁንታ ወታደሩ አብረህ ብትሞት እንኳን ሞት እኮ ያምራል። ግን ሜዳ ላይ የተጣለ ቦምብ ቤተሰቦችን ሲመታ ስታይ ስሜቱ ከባድ ነው። በመኖር ባለመኖር መካከል ነው የምትታገል። እኔ 3-4 ጊዜ ተነስቼ ቀርቻለሁ። ይላሉ ጦርነት ይላል ወንድሜ ክላሽ አለው አብርሃምን ታውቁታላችሁ። አብዛኛው ክላሹን አምጣ ብሎ ጠይቁት አልሰጥም። አብዛኛው የስቴሽን ጋር ሰው ሰጥቷል። እስካሁን አልሰጠም። እየሸሸ እያሳደዱት ነው ከገባበት እየገቡ ዛሬ ገደሉት ይባላል። ነገ አሁን ስለምን አይሰጥም ብዬ ስጠይቅ ኦልሬዲ እኮ ነገሩ ተዋለች። እነሱም በጥናትነት ፈርጀውት መሳሪያ እየሸሸ ነው ስላሉ ገለው ነው የሚቀበሉት። በዚህ ውስጥ ሆነን ነው እንግዲህ እኛ የምናወራው እምላችሁ ለዛ ነው። እና ማን ቀስቃሽ ማን ተቀስቃሽ ይሆናል ከዚህ ውስጥ? ይህ ስሜት የሌለው አለ መረጃ የሌላችሁ ከሆነ ነው እንጂ ባይኖርስ የግድ ያንተን ቤት ማንኳኳት አለበት እንዴ? በቃ ከወሎ የሚባለው ሰሜን ወሎ የሚባለው ግዛት አስተዳደር አንድ ወረዳ ምስሉ የለውም እኮ ኤክሴፕት መቄት በቅርብ የተለቀቀ ማን አለ? ሁሉም ወረዳዎች ነው። ደቡብ ወሎ ወርጌሳ፣ ውጫሌ በአምባሰል ተራራዎች ላይ በተጠመደ ትናንት ማታ ሲደበደብ ነው ያለው። ብዙ ወንድሞች ሙተዋል ቤታቸው እንደተኙ። መምህራን የ6 ሰዓት ተጉዞ የሚያስተምሩ ጫጫታው በጣም ገራሚ ነው። ደውለን ስንጠይቁ እንደዛ ነው የሚሰራ። አንዳንዶቹ ከፍተን እናስገባ እንደ ወደሚል አቋም እየደረሱ ያቅማቸው የሚጋደሉት ከፍተን እናስገባ እንደ እዛ የሚቅመሰውን ጫጫ እኛ ምን አለን? ቅድም ሰምታችሁ ከሆነ እኛ ከእናንተ ጸር የለንም አሳልፉ ብለዋቸዋል። የደቡብ ወሎን የሰሜን ወሎን በራዮች ብለዋቸዋል አናሳልፍም ብሎ። ስለዚህ በዚህ ልክ የሞት ጥያቄ ያለበት ማህበረሰብ ውስጥ የወጣን ሰዎች ልክ እንደ ደላው ሰው ማታ 3 ሰዓት ተለቀቀ 2 ሰዓት ተጋድሞ ያንኮራፉ መተኛት ምን ማለት ነው? ኖር እኮ ነው። የግዴን ቤት ማንኳኳት አለበት። የወንድሜ የመንግስት ጋር ቅድም ተናግሯል። አንተን ሲያመህ ካላመነ ምኑ ላይ ነው ሰው የሚያባ? መታመም ያለበት እኮ የሰው ልጅ በራሱ አይደለም። ራሱ ነው የመጣው። 2 ሞት መጣሉት አንዱን ግባ በለው እኮ ነው እንጂ አረባካችሁ 2 ሞት መልሱልኝ አላለም። ታማኝ ለራስማ ትወስናለህ። የሚያስጨንቅ እኮ የወገን ሞት የሚያስጨንቅ የት መደፈር። አንድ ሴት በአባቷ እንድትደፈር በወንድሟ እንድትደፈር ለ12 እንድትደፈር ሲበሉበት ሲጠጡበት የሰነበቱት ቤት ካካብለውበት እዛ ታለላለ የሚባል የሚያስተዳጽት ኃላፊ እያለው አብሮ የሚሰራ የነበረ የስፖርት ኃላፊ ቤቱ ቀረሙበት። እዚህ መጥቶ እሱ ሲሄዱ ቴሌቪዥኑን ጭነው ካካብለውበት ሞልተውት እሱ እንዲያጸደው እነሱን ካካ ምን ያክል ሲያጸደው የሞራል ስብራት የሚሰማ ሉክ አሁን የገንዘብ ምናምን የሞራል ስብራት በእያንዳንዱ አማራ ልብ ውስጥ ቁጭ ብሎ እንዲኖር እየቆዘመ እየተናደደ በደንብ አድርጎ ተበትኗል። አልተደራጀም፣ ሊደራጅም አይችልም። ወንድሙ ሲነግረው ወንድሙ ነው መንቀፍ የሚጀምር።
እጭ የደሞ ሽካካ የደሞ እንትን ምናምን ተሰርቷል። እሱ እኮ ነው እንዳንገናኝ ያደረገ እንጂ አሁን እኛ እኮ እስከዛሬ አልሞትም እንደ አማራ እኮ በወለጋ ሞቷል፣ በሁመራ ሞቷል፣ በመተከል ሞቷል፣ በገን ሞቷል። ተሰምቶን ያውቃል? አሁን አንኳኩቶ ሲመጣ አይደል የተሰማ? ያን ገበገበ እንቅል ገነሳን እሷል የተማርንበት ትምህርት ቤት ስለተሰበረ፣ ያደግንበት ቤት ስለተቃጠለ፣ የምናውቃቸው ሰዎች ስለተደፈሩ ሊቆና እንደበቀ ያኔ ጮኸን ቢሆን ያኔ የተደራጅተን ቢሆን አሁን አንደፈርም። አንዲት ድር፣ አንዲት ገመድ፣ አንድን አንበሳ፣ አንድን በሬ አታስር። መሸረብ አለበት፣ መጠቅለል አለበት፣ መደራጀት በዛ ልክ ነው የሚገለጽ። አንበሳ ያስቀራል የተሸረበ የተጠቀለለ ነገር። ከዛ ውጭ በተናጠል ስትመክት ግራህን ስቆርጠው ስትመክት ቀኝህን ስቆርጠው ቆማጣ ሆነ ነው የምትቀረው። ሁለት እጅ ላይ እንደዛ እኮ አባቶቻችን እኮ በደንብ ነው በባህል በወግ በግጥም በዘፈን በአደረጃጀት በአሰራር አስቀምጠውልን ሂደዋል። ግን እኛ ጋር ሲደርስ ተቋረጠ። እንዲቋረጥ ተደረገ። ሆን ተብሎ አሰራር አደረጃጀት ጀግና የሆነው እንዲቀር እየተደረገ ጀግና አመራር እንዲቀር፣ ጀግና ተማሪ እንዲቀር፣ ፊት ለፊት የሚገጥም ጎበዝ ማይፈለግ እንዲሆን እየተደረገ መጣና የተበተነ ማህበረሰብ እንደሆነ ሁለት ወንድማማች እንደምን ይሸሻል፣ አንዱ ሲበረብር አንዱ ይመነሻል። የኛ ገር እኮ ግጥም አይደል? ይሄ መደራጀትን አያሳይም። ወንድማማች ካልሆንክ አታጠቃም። በዛ ውስጥ ነን፣ በዛ ስሜት ነን አይደለም። ለምን በዛ ስሜት ማነው? ለምንድን ነው የምንበላው እንጀራ ማያንቀር ጉሮሮችን ሊያንቀር ይገባል፣ በውሃን ወርዶ ይገባል። ቢኮዝ ነገር ስትይዝ እኮ አይበላል። እንደዛ ካልሆንክ ደግሞ ስሜት አይኖርም። እንደዛ ካላምን ነው ውስጥ ድረስ ካልተሰማ ትዝታም የለው። ነገ ተመልሰህ ተወዳጅተህ ላለመኖራችን ማረጋገጫ የለው። ከዚያ አኳያ የተጣለብን የተጋረጠብን